ሰላም የቻናል ዋን ቤተሰቦች ቢሆንስ ተጀምሯል። ዛሬም እንደተለመደው ጸዳ ያሉ ጥያቄዎች ለነቲጂ ለነመቲ ጄሪ ጆቢናስ ቦምብ ይወረወርላችሁ። ዛሬ ምንድነው ቀኑ? የፍቅረኛሞች ቀን ቫለንታይንስ ዴይ። ቸኮሌት ነው ምንድነው? በፍቅረኛሞች ቀን የታሸ ነው። በፍቅረኛሞች ቀን የታሸ ሀፋፍን እንደውም ዛሬ ኦኬ እሺ። የማያከብራለ ፍቅረኛሞችን ቀን yes ማያከብራ ጊዜው ነፃ አይደለም። መቲ አታከብርም። ለምሳሌ የሚያከብረኝ ሁለታችሁም አታከብሩበት ሪዝን ነግራችኋለሁ። እኔ መቲ ማታከብረው ለምንድነው? መጀመሪያ ከሱም ለምን ማታከብሪው? አላምንበትም። ኦኬ ለምን 365 ቀን እያለ አንድ ቀን ፍቅር ስም ይወጣለታል ብዬ ሌሎችን ቀኖች ተጠቀምባቸዋል። ዋው እንደዚህ አይነት ከቲጂ አጠገብ ከቆመች በኋላ መጥራስ ሆነ እየተጋባባት ነው። ቲጂያዊ አይነት ባህሪ እያሳየች ነው። ጄሪና ጆቢ ማን ጠይቃችሁ ግልጽ ነው። ላጤ ምንም ያከብረው ነገር የለም። ላጤያንስ ቫለንታይንስ ዴይ እናከብራለን። ቫለንታይን ከአንድ ቀን በፊት የሴቶች የሚጠበሱበት ቀን ማግስቱ ምን ሴቶች ቦይፍሬንድ የሌላቸው ሴቶች ክለብ ወጥተው ከፌብሩዋሪ 14 በፊት በ13 ክለብ ያመሹና ባሉን አብሮ የሚያከብሩ ሰው በዛ ይዞ ይሄዳሉ። የለውም ባሉ እንደዛ ነው። አይ እሺ እንደዛ ኮኔ ይቅርብኝ። ይሄ ድረስ ይቅርብ። አክቹአሊ ለአቅመ ቫለንታይንም አልደረስሽም። ለማንኛውም የዛሬ ጥያቄያችን አብዛኞቹ ጥያቄዎች ከቫለንታይን ጋር ይያያዛሉ። ስለዚህ ዝግጁ ናችሁ? አዎ ዝግጁ። የቻናሏን ቤተሰቦች እንደተለመደው እናንተም አጠገባችሁ ካሉ ሰዎች ጋር በደንብ እያወራችሁ ቢሆንስ የሚሉ ጥያቄዎችን ነው ምን ጠይቀው አጠገባችሁ ካለ ሰው ጋር እያወራችሁ ጀመር። እስቲ የዛሬውን ጥያቄ እናንተን ከመጠየቄ በፊት ለተመልካቾቼ አንድ ጥያቄ ላቅርብና በዛው አሟምቀ እስቲ ችግር ብዙዎቻችሁ በእርግጠኝነት በዚህ ሰዓት ቻናሏን በስልካችሁ እያያችሁ ነው። እስቲ ከስልካችሁ ዩቲዩብ ከምትሏ ጎን ያለችውን ቀዩን ተጫውናትና ሰብስክራይብ አድርጓት። 90,000 አልፈናል። 100,000 መግባት ይገባናል። ስለዚህ ሰብስክራይብ እያረጋችሁ ቻናሏን ቲቪ ኢትዮጵያ የሚለውን ሰብስክራይብ እያረጋችሁ መልእክታችን ነው። የመጀመሪያ ጥያቄ ለማን ልጀምር? እጁን የሚያወጣ ቀድሞ የማይፈራ ይታባቱ በቃ አዳም ማህላችን ያለው እሱ ነው። ብዙ ጊዜ በቫለንታይን ቀን የሚጎዱት ወንዶች ስለሆኑ ከወንዶች አልጀምርም። እንዴ ጥሩ በዛውም ብሶቱ ይናገር። ፍቅረኛ የለኝም ስላለ እንጂ ወጪው ቅድም ብዬ ነበር። ዝም ብዬ ቀለል አድርጌ ከጄሪ ልጀምር። እሺ ጄሪ እንዴት ነሽ? ጥሩ። ቀለል ያለች ጥያቄ ነው ላንቺ የምጠይቅሽ። ትርጉሙ ነገርሽ እለቱ የቫለንታይን ዴይ የሚከበርበት ነው ወር ደግሞ የፍቅረኛሞች ቀን የሚከበርበት ነው። በዚህ ዕለት ፍቅረኛሽ እርጉዝ መሆንሽን ነግረሽ ሰርፕራይዝ ልታደርጊው እየተዘጋጀሽ ነው። እርጉዝ ነሽ ማለት ነው። ድንገት ግን ባልሽ ካንቺ መለያየት እንደሚፈልግ ሲያወራ ሰማሽ። ምን ታደርጊያለሽ? ደንደን አዎ እሱ ነገር ያስፈልጋል። መጀመሪያም ሲጀምር ማለት ነው ሳም ሲጀምር እለቱ ብሎ ሲጀምር የተዘጋው ዶሴን ይመስል የሆነ ሆረር ነገር። አይ አሁን እንኳን ዶሴን የከፈተልሽ ወይ ይዘጋ ዶሴ አይደለም ልጅ ያለው ዶሴ ከፈተ። እኔ አላሳዝናችሁ እንዴ ልጃችሁ አይደል? ሌላ ልጅ መሰለኝ። እሺ አረ በጣም ከባድ ነው። በስመ አብ ምን ታደርጊያለሽ? ምንድነው ማረገው? እስከዛኛ እንጫወት። እሺ ሪአክሽን ነው ምን ታረጋለች ነው? አይ እርጉዝ ነች የቫለንታይን ቀን ለፍቅረኛዬ ወይ ደግሞ ለጮኛዬ እነግረዋለሁ ብላ ፕላን አድርጋለች። በጣም ደስተኛ እንደሚሆን ጠብቃለች። ግን በአጋጣሚ ግን የዛን ቀን ምሽት ለጓደኛው ኦር ለሳምባዲ ሲያወራ በእለቱ ዕለት ከሷ መለያየት እንደሚፈልግና ሊነግራት እንደሆነ ሰማች። ጭራሽ ጮኛ የሆነ ነው ያረገስኩት እኮ እዛ ሞመንት ላይ ምንድነው የምታረጊው? እኔ በጣም ከባድ ነው። ምንድነው ማድረግ የምችለው? ማድረግ እችላለሁ ብዬ ስለማላስብ ንግግር እኔ እንጃ እንሄድ ነው ይመስለኝ። እኔ አላውቅም። እራቱ ላይ ትሄጃለሽ? የት እራት ፕሮግራሙ ላይ ወይ ሰው ታገኛለሽ? አልሄድም። የምሄደው ማለት ሰው የሆነ አታገኘው? ዲስአፒር አደረግበት ለከሱ ጠፋለህ። ልትሰወር ነው። አዎ ልጅሽን ይዘሽ ጠፊያለሽ። ከዛ ልጅሽን ታሳድጊያለሽ ወልደሽ። ጠንካራ እናት
በጣም ማቹር እጅ አትሰጥም። እሺ እስቲ ወደ ቲጂ ልምጣ ደግሞ። እሺ አንድ እየዘለልክ መሰለኝ። እሱን በጣም እያጽናና ነው ገና ሞቅ ሞቅ ያለ ነው። ምን እንደሚያመጣልኝ ራሱ አላውቅም። ሳሚ ያዝናል እንዳየው ተው ቀላል ጥያቄ ነው አንቺ የምጠይቅሽ። እሺ ቦይፍሬንድሽ ባለትዳር እንደው ቢሆንስ ስለሆነ ባለትዳር እንደሆነ ሻቅ አለው ቢሆንስ ስለሆነ ቦይፍሬንድሽ ቢሆን ወደ ኋላ ልመልስሽ ነው። እሺ ቦይፍሬንድሽ የቫላንታይን እራት ጋብዞሻል። እሺ በዚህ ምሽት ቀለበት ጣቴ ላይ ሊያደርግ ይችላል የሚል ትልቅ ግምትና ጉጉት አለሽ። እሺ እናም እራቱ ላይ ለመሄድ ቀኑን ሙሉ ተዘጋጅተሻል። ድንገት ግን ምሽት ላይ ፍቅረኛሽ ስልኩን አንቺ ጋር አውርቶ ሲጨርስ የዘጋው መስሎት ከጓደኞቹ ጋር ሲያወራ የራት ቀጠሮ ላይ የንለያይ ጥያቄ ሊያቀርብልሽ እንዳሰበ ሲያወራ ሰማሽ። እኔ የምልህ ወንዶች እንለያይ የሚሉት ቫለንታይንስ ራት ላይ ትሄጃለሽ አትሄጂም? አሁን ራት ላይ ትሄጃለሽ አትሄጂም? ቫለንታይንስ ዴይ ላይ እንዴ በቃ እኮ አትምጫለኝ አትምጫለኝ። ለምን አላለሽም? በአንደበቷ አላለሽም። ሰማሽ። ቢያንስ ለምን እንደምትለያዩ እንኳን ምክንያት ሊኖረው ይችላል። እንደዚህ አይነት ትዕግስት የሚኖረኝ አይመስለኝም እውነት። ስለዚህ ትቀሪያለሽ ራት ላይ። ምክንያቱም እዛ ጋር ፍሪ ቶክ ነው እና ይሄ ነፃ ወሬ አምናለሁ። አላወራሽም እኮ ገና አይ እኮ ለጓደኞች ሲያወራ የዘጋ መስሎት ነው። በስልኩ ሰማሽ ያወራው ነገር ነፃ ሆኖ የሚያወራው ወሬ ነው። ከጓደኞቹ ጋር ገብቷል። እርግጠኛው ነበር እሱ ለኔ ለምሳሌ ሲያወራ የሰማሽው ቲጂ በጣም በድላኛለች። ዛሬ ምንም እንኳን የፍቅረኛሞች ቀን ቢሆንም በጣም ብዙ ስህተቶችን ስትሰራ አይቻለሁ። ዛሬ ለያያለሁ ሲል ከሆነ የሰማሽው ቢያንስ እነዚህ በድላኛለች የሚሉትን ነገሮች መስማት አትፈልጊም? ኦኬ እሱን ያስኬድ ይችላል። አቤት ፕሊስ ራቱ ጋር ራቱን ይጂ አሪፍ ራቱን ማሪፍ ሊሆን ይችላል። አይ ግን ለመብላትም አይደለም ግን መሄድ ያለብሽ የሆነ ራስሽን ለማሳየት መሄድ አለብሽ። ንጹህነትሽን ለማሳየት አይደለም። እኔ ንጹህነት እኔ ምንም ሊሆነ የሰንበዲን እንትን ማለት ለመቀበል ብዬ አልሄድም። እኔ የሚሄደው እዛ ቦታ ቢሆን ከሱ ውጪ መኖር እንደምችል በጣም ይሄ ኢንዲፔንደንት የሆነች ሴት እሱ ጋር የሰማሽው ነገር እንዳለ ሆነ እየሰማሽው ነግረሽው ከዛ እሱ በመሆኑ ቀረውብህ እንጂ አልቀር እንዴት ነው እኔ ቴክስት በቂ ነው ለማለት አሁን ቢሆን አሁን ቢያንስ ይኸውልሽ መቲ አንቺ ደግሞ ጉዳዩን ወደ ህግ ወሰድሽው። እያቀፉ ገና ኮንኮ በድላውም ሊሆን ይችላል። የቦይፍሬንዷን ምክንያት እኮ አልሰማችም። አልሰማሁም። ጥያቄው ራቱ ላይ ትሄጃለሽ አትሄጂም ነው። እኔ አልሄድም ግን ለዛ ሰው እኔ ቀርበዋለሁ ከጓደኛው ልቅ እኔ በቃ ሊነግራት እኮ ነው ቅርቡ ነኝ። ቀድሞ አይ ወንዶች ያወራሉ ሱማ ሴቶችም ያወራሉ ሴቶችም ያወራሉ። ግን የኔ እንድካም ለጓደኛው ያወራል ሊያወራ ይችላል። ተስፋ ቆርጦ ከሆነ በተለይ በዛ ግንኙነት ላይ ተስፋ ቆርጦ አዝኖብሽ ከዚህኛው ሰውዬ ጋር ምንም ድርድር እኔ የለኝም። ነፃ ወሬ አምናለሁ። ነፃ ስለዚህ ወሬ ማለት ቲጂ ሀ ትሄጃለሽ ያለሽ ለ አትሄጂም ሀመሯ ትሄጃለሽ እንዴ ቅድም ብየዋለሁ ለ አትሄድም ቲጂ አልሄድም። አትሊክ ኦኬ ኢንጆይ ዩር ብየው እንጆ ዩርና እሺ ወደ መቲ ልምጣ። በእነሱ እኮ ወደ አስባስከኝ አይ ቀላል ጥያቄ ነው። አዛው ታስቢ። የሁሉም ሰው ትዳር ታሪክ አንዱ ካንዱ ጋር የማይመሳሰልና የሚለያይ ቢሆን ደግሞ አለው የሁሉም ሰው ትዳር ታሪክ አንዱ ካንዱ ጋር የማይመሳሰልና የሚለያይ ቢሆን ምን ሊፈጠር ይችል ነበር? አሁን ብዙ ጊዜ እንደምናውቀው ትዳሩ ሲባል የመኒ ኢሹ አለ፣ የኮሚኒኬሽን ኢሹ አለ፣ ባህሪ የምንለው አለ አይደል? በጭራሽ የኔ ትዳር ከቲጂ ጋር በምንም አይነት የማይመሳሰል የሁሉም ሰው የዚህ ቢሊየን ምናምን ሰው ትዳር አንዱ ካንዱ የማይመሳሰልና በየትዳሩ አዲስ የማናውቀው ባህሪ ቢኖር ትዳር ምን አይነት መልክ ይኖረው ነበር? ችግር የለም ያስጠጣል። የትዳር ጥያቄ ለአቅመ ትዳር ስላልደረሳችሁ ለእኛ እኮ ከባዱ አልታየንም። ቀለል ያለ ውሃ ጠጣሽ? ውሃ ጠጣው። እሺ በእርግጥ እንዳልከው ምንም የማይመሳሰል ነገር ነው። የአንዱ ቤት ከአንዱ ቤት አይደለም እና እኔ ራሱ በግሌ ግን ማምነው ትዳር እንደየቤቱ ነው። በቃ ኑሮ እንደየቤቱ ነው ብዬ ነው የማስበው። እንትና ቤት ያለ ኑሮ እኔ ቤት አለ ብዬ አላስብም። ሁሉም ጋር የፈለገ ተመሳሳይ ርዕስ ብናነሳ ራሱ ትዳር ውስጥ ነገሩን ትሪት የምናደርግበት መንገድ ግን የተለያየ ነው ብዬ ነው የማስበው። ስለዚህ በቃ ትዳር አሁን ያለውን መልክ ነው የሚኖረው። ምክንያቱም እንትና ቤት የተለያየ ስቶሪም ቢኖር አሁን ካለው የተለየ ታሪክ ያለው ብዬ አላስብም። እኔ ነው ቲጂ ዘውረስት አይመስልሽም? ከባድ አይመስልሽም? በጣም ከባድ ይመስለኛል። ለምንድነው ሳሚ እንዳለው ስለ ገንዘብ ጉዳይ ባለጸጋውም ሲያወራ ደሃዋም ስታወራ የሚያመሳስለው ነገር አለ። ስለ ገንዘቡ መጠን ሳይሆን እኔም ቤት አለ ይሄ ችግር። ባለቤቴ አባካኝ ነው
ልል እችላለሁ። በጣም ቅንጦት ላይ ያለችው ሚስትም ባለቤቴ አባካይ ነው ልትል ትችላለች። ያኛው 2 ቢሊዮን ሊያጠፋ ይችላል፣ ይሄኛው 100 ብር ሊያጠፋ ይችላል። 100 ብር ሊሆን ይችላል የሚያጠፋው እና የምንጽናናው በተመሳስሎሹም ጭምር ነው ብዬ ነው ማስብ። እኔ አሁን ይሄን አልቀበልም። እኔ ለምሳሌ እንትና ቤት ያለው እኔ ቤት ያለው ድክመት እንትና ቤትም ቢኖር በዛኛው ሰውዬ ዝቅታ ወይም በዛኛው ሰውዬ ከፍታ አይደለም እኔ መጽናን ነው። እኔ እዚህ ቤት ያለውን ነገር ነው ሁሉ ጊዜ ለመስራት መሞክረው። አዎ ይሄንን እንዴት አድርጌ ነው ከፍና ዝቅ ማረገው ላይ ነው እንጂ እንትናን ሪፈር ማረግ ከሆነማ ሪፈር የምታደርጊው ታሪክ አይኖርሽም። ጥያቄው እዚህኛው ጥያቄ ላይ ለምሳሌ አሁን የቲጂ ቤት ውስጥ ያለ ችግር እኔ ቤትም ካለ ቲጂን መጥቻ ማከራትና ባለቤቴ እንዲህ ታስቸግረኛለች ስላት አዎ እኔ ጋርም እንዲህ አይነት ችግር ነበር በእንደዚህ አይነት መልኩ ፈታ ነው ብላ ትነግረኛለች። አይነቱ ይለያያል እንጂ መነሻው ይለያያል። ከዛ ደግሞ ምን አሰብኩ አሁን ስትል የስነ ልቦና ባለሙያዎች የሚባሉ ላይኖሩ ይችሉ ነበር። ለምን? ምክንያቱም የሚያጠኑት ኮመን ነገር ነው። ለምሳሌ ገንዘብ ችግር ያለበት ባል ባህሪያት፣ የባህሪ ችግር ያለባት ሚስት ባህሪያት የሚባሉት እኮ አውሮፓም ኢትዮጵያ ውስጥም አረብ ሀገርም ተመሳሳይነት አለው። እንቀላቀላችኋል። ስለዚህ የጋራ ነገር አለ፣ ሪሌሽንሺፕ ውስጥ የጋራ ነገር አለ። የቻናል ዋን ቤተሰቦች በዚህ ጉዳይ ምን ትላላችሁ? እስቲ ተወያዩበትና ሀሳባችሁን ሀሳብ ስጡ። ሶሻል ሚዲያ ገጾቻችን ላይ ያጋሩን። እስቲ ቀጣይ ጥያቄ ጆቢ፣ የፍቅር ግንኙነት ስንጀምር ፍጻሜያችንንም የምናውቀው ቢሆን ኖሮ ምን ይፈጠር ነበር? ግንኙነት ስትጀምር ነበር ባውቁ ኖሮ ፍጻሜውን ለምሳሌ ታቅ የሚታወቅ ቢሆን ቀድሞ ጥሩ ከሆነ እቀጥላለሁ ካወቁት ነው። ሰልፊሽ ያለው ሰውዬ ማን ነበር? የሚታወቅ ከሆነ ያው አልቀጥልም። አሁን ትናንት የተጣላሃት ፍቅረኛ ቁራሌው ላይ ያልከን ማለት ነው የነገርከን ግራ ገባሽ። እሱበት ለምሳሌ በጣም አንዲት ልጅ ጋር ግንኙነት ጀመርክ እንበል። እሺ እና ግንኙነታችሁ የሚፈጸመው ምናልባት ከተዋወቃችሁ ግንኙነት ከጀመራችሁ ከአንድ ወር በኋላ ነው። በአንድ ወር ውስጥ በጣም ቆንጆ ጊዜ ታሳልፋላችሁ እንበል። ለአንድ ወር አብረሃት ትሆናለህ አትሆንም? ድድም አልሆንም። አይ እሺ እርግጠኛ ነኝ። ዱባይ ዛት ሄዳለች። እኔ በራሪ ነው ችግር የለም። ሐዋሳ አማራጭ ልስጥህ። ሐዋሳ ግን አትበልጠው። እሺ ጠጋ ስልበት አየሽ። ዱባይ ሐዋሳ ግን በጣም አሪፍ ልጅ ነች። ግድ የለም ላስተዋውቅህ። ሳሚ አዘጋጅቶናል። ሳሚ ምን አዘጋጅቶናል? አልፈልግም። ባላንታይንም ብቻ ከምታሳልፈው ይለፈኝ። ያንተ ፍቅር አልፈልግም፣ ምቾት አልፈልግም። አትጀምርም? እኔ ግን እጀምራለሁ። እንዴት? እኔ እጀምራለሁ። ነገ ነው ያላቀው፣ ዛሬ ነው የማውቀው እኔ። ስለዚህ ቢያንስ አንድ ወርም በታሪኬ ውስጥ ይጻፋል ጥሩ ጊዜ ካሳለፍኩኝ። ሶቅራጥስ ስዊት ኖቬምበርን አላያችሁም እንዴ? አዎ ስንት ነገር አስታውሽ ይችላል። ቀጣይ ሁለተኛ ዙር ጥያቄ ጄሪ፣ በህይወትሽ የሚመጡ ሰዎች ሁሉ በጣም ይወዱሻል፣ ይንከባከቡሻል፣ ያስቡልሻል። ግን አንቺ በምትፈልጊው መንገድ ባይሆን ምን ታደርጊያለሽ? እኔ በምፈልገው መንገድ ባያስቡልኝ ባይሆን ነው ያልኩት። በጣም ያስቡልሻል፣ በጣም ነው የሚጨነቁሽ፣ በጣም ነው የሚወዱሽ። ግን አንቺ በምትፈልጊው መንገድ አይደለም። ኦኬ ለምሳሌ BYD መኪና ይሆናል አንቺ የምትወጂው፣ እሱ ለገዝቶልሽ የሚመጣው ሌላ ብራንድ ሊሆን ይችላል። መኪና ግን ገዝቶልሽ ቤተሰቦቼ ናቸው ወይስ ቦይፍሬንዴ ነው? አልገባኝም። ቦይፍሬንድሽ እንጂ ቤተሰቦችማ ግዴታቸው ነው። ቦይፍሬንድሽ ነው ያልኩት። ኦኬ ይወደኛል፣ ያስብልኛል። አዎ እሺ። ግን እኔ የጠየኩሽ በምፈልገው ኒድና ዋንት ነው የጠየኩሽ። እሺ የሚያስፈልግሽን ነገር ያደርጋል፣ ግን አንቺ የምትፈልጊውን ግን አይደለም። ግን እሱ የሚያስፈልገኝን እንዴት ሊያውቅ ይችላል? እናቴ ወይ ቤተሰቦቼ አድርገህ ብትጠይቀኝ እነሱ አይ በቃ አንዳንዴም እኮ ቤተሰብ የሆነ ቦይፍሬንድ ሊመጣ ይችላል። በጣም ይንከባከብሽ ቤተሰብ የሆነ በጣም አንቺን በአጭር ጊዜ ሊያቅሽ የሚችል ቦይፍሬንድ ሊመጣ ይችላል። ስለዚህ የሚያስብልኝ ከሆነ የሚጎዳኝን ነገር አያደርግም ብዬ አስባለሁ። ቤብ ስለዚህ ቤብም አለው ጭራሽ። እሺ ዛሬ ባጭሩ እኮ መልሱ የሚያስፈልጋትን ነገር ያወቀ ሰው የምትፈልገውን ነገር ለማወቅ መንገዱን አያጣም። አዎ ስለዚህ እቀበላለሁ። ፍቅረኛ ከሆነ የሚያስብልኝ ከሆነ እንድጠቀም ወይም ገብቷል አይደል? እኔ በደንብ እንደኔ ሆኜ እንድኖር ወይ ደግሞ ለምሳሌ በጣም ረጅም ሂውማን ሄር ትፈልጊያለሽ። እሺ ግን የሚያስፈልግሽ ይሄ ነው ብሎ የሚያምነው እሱ። አንቺ ግን በጣም ጸጉርሽ ረጅም እንዲሆን ትፈልጊያለሽ። እሱ ግን በቃ ጸጉርሽ መሆን ያለበት ይሄ ነው ይልሻል። አይ ሪዝነብል እሆናለሁ እኔም አንዳንዴ። ግን ደግሞ አንዳንድ ጊዜ የሚያስፈልገን ነገር ይሻለናል ከምንፈልገው ነገር። በጥናት የተረጋገጠ ባይሆንም አብዛኛው ሴት የሚፈልገውን እንጂ የሚያስፈልገውን የሚያደርግለት ነው እንዳይፈልግም ይባላል። አረ አብዛኛው ሴት ከሆነ አብዛኛው ሰው በሚል አብዛኛው ሰዎች በሚል ግን አሁን የእውነት የሚያስብልኝ ከሆነ እንዳልኩክ ነው የሚያስፈልገኝን ነገር ያውቃል ማለት ነው። ስለዚህ I'll go with his choice። ትርጉም
ቤቢ ሰላም ነው ይላል። እሺ ብዙ ጊዜ ምን የሚባል ነገር አለ መሰላችሁ? አሪፍ ባልና ጥሩ ባል የሚባል አለ። ጥሩ ባል ብዙ ጊዜ ሚስቱ የሚያስፈልጋት ይሄ ነው ብሎ ነው የሚያስበው። አሪፍ ባል ደግሞ ፍላጎቷን ለማሟላት ነው የሚሞክር። ብዙ ጊዜ ጥሩ የሚባሉ ባሎች ትዳራቸው ስኬታማ አይሆንም። ሰምታችሁ አታውቁም? ሰፈር ውስጥ ወይ ደግሞ እንዴት እኮ ጥሩ ሰው እንደነበረ እኮ እንደው ምን ነክቷት ነው ይባላል። ጥሩ ቢሆንልኝ ይሻለኛል። ሎንግ ተርም የሚያስኬደን እሱ ነው። ስለዚህ የሚያስፈልገኝን ነገር ካወቀ ስለሚያስብልኝ የሚያስፈልገኝን ነገር ያውቃል ብዬ አስባለሁ። ስለዚህ ጥሩ ባል ይሻልሻል። ጥሩ ባል ጥሩ ነህ። ይሄን ፕሮግራም እያየን ሰንታል ተስፋ አደርጋለሁ። ጄሪያ ጥሩ ነህ እናጭላታለን። እሺ ቀጣይ የሰው ልጅ ፍቅር የሚይዘው አንድ ጊዜ ብቻ ቢሆንና ያንን ካባከነ ድጋሚ ፍቅር የማይይዘውና የፍቅር ግንኙነት ውስጥም መግባት የማይችል ቢሆን ኖሮ እሺ የፍቅር ህይወታችን ምን ይመስል ነበር? ፍቅር ህይወታችን ኖ ኔክስት ቻንስ የሚባል ነገር ነው። አዎ ልክ ብራንድ እቃዎች እጅ ውስጥ ሲገቡ ያለው ነገር አለ አይደል? እንደምትንከባከባቸው ነገር ገብተው ያቁም ብራንድ ገባኝ እንዴት ዋጋ እንደምትሰጣቸው እንደሱ አይነት ስሜት ኖሮን የምንኖር ይመስለኛል። ተጣብቀን በደንብ እንጆይ ያደረገ ነው። ብዙዎቹም ጠንቃቃ የሚሆኑ አይመስልሽ? ግን እንደዛ ነው ይመስለኛል አይደል? ለብራንድ እቃዎቻችን እንጠነቀቅ የለ እንዴ? አንድ ኩላሊቱን ያስቀየረ ሰው ንቅለ ተከላ ያደረገ ድጋሚ አይጠጣማል። ግን ያስፈራኝ ምን መሰላችሁ? ራይት ዋን ወይም ትክክለኛውን ለመምረጥ በመናደርገው ሂደት ውስጥ ፍርሃት ስለሚኖር እንዴት ነው ይሄ ለመሞከርም እንፈራለን ብዬ አስባለሁ። አይመስልሽም? እንጂ ሪሌሽንሺፕ ውስጥ ለመግባት ምንፈራ ይመስለኛል። አሁን እሱ ከሆነ እሱ ይሁን አይሁን አናውቀውም ትክክለኛው ሰው። ስለዚህ ለመግባት በጣም ምንፈራ ይመስላችሁ? አይ ፍቅሩ ከያዘ ልዩነቱ ይጀምራል የሚል እምነት ስለሚኖረኝ ነው። ማሸነፍም አትችይም። በቃ እንደ ፍቅር ከያዘሽ ቆይ እዚህ ሪሌሽንሺፕ ውስጥ ልግባ አልግባ ብለሽ መምረጥ አትችይም። ፍቅሩ ነው የሚያስገድድሽ። ፍቅር እንዳይዘን አያደርግም ወይ ነው የኔ ደግሞ ጥያቄ። በጣም ሪዘርቭ እንደሆነ አያደርግም። ስሜቱ ኦልሬዲ ከአንቺ ቁጥጥር ውጪም ይመጣል። የፍቅር ስሜት መፍቀድ ብቻ ሳይሆን ልክ ጉንፋን እንደመያዝ ያለ አይነት ስሜት አለው። ኦኬ አስበን ተዘጋጅተን ወስነን ብቻ አይደለም አይደል? ልክ ነሽ። በአብላጫዎች ግን ብዙዎቻችን የፍቅር ህይወታችን ላይ በጣም ጠንቃቃ እንሆናለን። ብዙ ጊዜ ሰዎች አማራጭ አለን ብሎ ሲያስቡ ነው የሚቀያየሩት። ምንም ጥያቄ የለውም። የመጨረሻ ጥያቄ መቲ፣ ትዳር ውስጥ አስቸጋሪ የሆነው አንዱ እድሜው ቶሎ የሚጨምርና ቶሎ የሚያረጅ ቢሆን ምን ይፈጠር ነበር? ይደገምልኝ። አስቸጋሪ የሚሆነው ትዳር ውስጥ አስቸጋሪ ባህሪ ያለው ወይ ባልየው ወይ ሚስትየው በተፈጥሮ እድሜው ቶሎ የሚጨምርና የሚያረጅ ቢሆን ምን ይፈጠር ነበር? ለምሳሌ አንቺ ትዳር አለሽ። ትዳርሽ ውስጥ በጣም ለባልሽ አስቸጋሪ ብትሆኚ ቶሎ የምታረጂው አንቺ ተፈጥሮ ራሱ ውሳኔ ወስኖ ቶሎ የምታረጂ አንቺ ብትሆኚ ምን ይፈጠር ነበር? ሁሉም አረጋውያን እንዳለ ከበደኝ ማለት በጣም አስቸጋሪ ነው። አሁን እኔ የምወደው ሰው ነው። አስቸጋሪ ቢሆንም ለምሳሌ አይደለም የኔ ባል ግን አስቸጋሪ ነው ብለን ምሳሌ ብንሰጥ እና በቃ እወደዋለሁ የምወድለት በጣም ብዙ ነገር አለኝ። ግን የሚያስቸግረው ሁሉ ነገሩ ሊሆን አይችልም። የሚያስቸግር ነገር ይኖረዋል እና በሱ ምክንያት እድሜው እየገፋ ከኔ በጣም እየተራራቀን እየሄድን እኔ በጣም ነው የሚከብደኝ ማለት እኔ በጣም የሚከብደኝ ነው የሚመስለኝ። ምክንያቱም እንዲያረጅብኝ አልፈልግም። አብሬው አረጃለሁ ብዬ ነው ያገባሁት እድሜ ዘመኔና እሱ አስቸጋሪ መሆን ነው ወይ እኔ ወደሱ ጋር አስቸጋሪ ናቸው። ሁለታችሁ ታረሻላችሁ። እንደዚህ ገላገለች በቃ ገላገለች ገላገለች። ግን ትዳር አሪፍ የሚሆን አይመስላችሁም? ላለማርጀት ብሎ አሁን ላለማርጀት ብለሽ ስፖርት እንደምትሰሪው ላለማርጀት ብለሽ ሰው ማስቀየም አብሮሽ ያለውን ፓርትነር መንከባከብ ትጀምሪያለሽ። እንደዛ ይመስለኛል። ታረጃለሽ፣ ተው እንደዚህ አታርግ ብያለሁ፣ ታረጃለሽ እሺ ብሎ ይሰማል። አንዴ ጸጉሯን የዳበሰ አንድ ሺህ ሲያገኝ ዛሬ አስቸገርሽ እንዴ ይመጣል። አንድ ሺህ ዛሬ አታስቸግሪ። ባለፈው የቻናሏን ቤተሰቦች የዛሬው ቢሆንስ ይህን ይመስል ነበር። ሳምንት እንደተለመደው ቆንጆ ነገር ይዘን እንመጣለን። ለዛሬ ግን